እግዚአብሔር መልካም ፍቃድ ስራ በፕሮግራሙ እየተደረገና እግዚአብሔር አምላክ ተፈቅዶላቸው በዚህ ሰዓት ተፈቅዶላቸው ለተጋው ደግሞ ያዘጋጁ የሚቀበሉበት ሰዓት ነው ማለት ነው። ስለዚህ ከቅዱስ ቃሉ ጋር ቆይታ እናደርጋለን። አምላካችን እግዚአብሔር በቸርነቱ ሁላችንን እንዲያስተምረን የሱ መልካም ፍቃዱ ይሁንልን። ልጄ ጠፍቶ ነበር ተገኝቷል የሚል ኃይለ ቃል በሉቃስ ወንጌል ምዕራፍ 15 ከቁጥር 24 ላይ የጠፋው ልጅ ተገኝቷል የሚል ኃይለ ቃል እናገኛለንና አምላካችን እግዚአብሔር ሁላችንን ፈልጎ እንዲያገኘን የሱ መልካም ፍቃዱ ይሁንልን። የጠፋው ልጅ ተገኝቷል ስለዚህ ተሰጥቶኛል የሚል በጣም የሆነ የምስራች ቃል እናገኛለን ማለት ነው። እንግዲህ እግዚአብሔር ቤተሰቦች የሰው ልጅ በብዙ መልኩ ይጠፋል፣ በብዙ መልኩ ይኮበልላል፣ በብዙ መልኩ በተለያየ መንገድ ማለት ነው ከፈጣሪው ጎዳና እግዚአብሔር አምላክ ካስቀመጠለት ሕግ ድንበር አፍርሶ ሊወጣና ሊያፈነግጥ ይችላል ማለት ነው። ትልቁ ነገር የእግዚአብሔር ዓላማ የድንግል ማርያም ልጅ መድኃኔዓለም ወደዚህ ምድር የመጣበት ዓላማ ስጋን የለበሰው ዘመን የማይቆጠርለት ዘመን የተቆጠረለት የማይሞተው የሞተው የማይጾመው የጾመው የማይታመመው የታመመው ሐዘን ደስታ የማያውቀው ያዘነው የተደሰተው የጠፉትን ለመፈለግ የወደቁትን ለማንሳት የታመሙትን ለመፈወስ ለ5500 ዘመን ባጋንንት እስራት ተይዞ የነበሩትን አዳምንና ልጆችን ነፃ ለማውጣት ነው ማለት ነው። ስለዚህ የጠፋውን ለመፈለግ የመጣው መድኃኔዓለም ኃያል ወልድን ከዙፋኑ ፍቅር ሳበው እስከ ሞትም ድረስ አደረሰው ይለናል ቅዳሴው ማለት ነውና ልዩ ከሆነው ዙፋኑ ቅዱሳን መላእክቱ ጻድቃን ሰማዕታቱ በዘያረም ዕረፍት በማያቋርጥ ምስጋና ሁሉ ጊዜ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ የማትሞት አምላክ ትላንት ያለ ዛሬ ያለ ወደፊትም ለዘላለም የምትኖር አንተ ብቻ ነህ አልፋና ኦሜጋ መጀመሪያም መጨረሻም እያሉ የሚያመሰግኑ ከሥላሴ አካል አንዱ አካል ወልድ የድንግል ማርያም ልጅ መድኃኔዓለም ወደዚህ ምድር የመጣው ራሱን ዝቅ ያደረገው በከብቶች ግርግም የተወለደው በቀራንዮ ርቃኑን የቆመው እንደዚሁ ብዙ የተጠሙ ሰዎችን የሚያጠጣው እሱ የተጠማው ብዙ የበረዳቸው ሰዎችን በጸጋ የሚያለብሰው መድኃኔዓለም ርቃኑን በቀራንዮ አደባባይ የተሞሸረው ለሰው ልጅ ሲል ነው ማለት ነው። የጠፋውን ለመፈለግ ነው። በበረቱ ያሉትን ሳይሆን ከበረቱ የወጡትን ከበረቱ የኮበለሉትን ከመቅደሱ የሸሹትን ለመጥራት ወደዚህ ምድር መድኃኔዓለም መጥቷል ማለት ነውና በዛሬው ቀን የድንግል ማርያም ልጅ መድኃኔዓለም በሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ አንድ ምሳሌ ወቅቱ ለነበሩ ሰዎች ነገራቸው። ዳግመኛም እንዲህ አለ፣ አንድ ሰው ሁለት ልጆች ነበሩት አለ። ታናሹ ልጁም አባቱን አባ ከገንዘብህ የሚደርሰኝን ከፍለህ ስጠኝ አለው። ገንዘቡንም አካፍሎ ሰጠው ይላል። አንድ ሰው ሁለት ልጆች ነበሩት። ከሁለተኛው አንዱ ትንሸኛው ልጅ የሚደርሰኝን ገንዘብ ስጠኝ፣ በቃ እኔ ከዚህ በኋላ ነፍስ አውቄያለሁ፣ ትልቅ ሰው ነኝ፣ ራሴን በራሴ ማስተዳደር መምራት እችላለሁ፣ የቤተሰብ ጥገኛ ሆኜ መኖር አልፈልግም፣ ስለዚህ ራሴን በራሴ እንዳስተዳድርበት ሰርቼ እንዳተርፍበት እንድለውጥበት የራሴን ሕይወት እንዳሳልፍበት ወይም ሕይወቴን እንድመራበት ማለት ነው የሚገባኝን ስጠኝ ብሎ አባቱን ጠየቀው። ትንሸኛው ልጅ ሰውየው ሁለት ልጆች ነው ያሉት። ሁለቱንም እንዳይኑ ብሌን ያያቸዋል። ነገር ግን አማራጭ ስለሌለው ለትንሸኛው ልጅ የሚገባውን አካፈለው፣ ሰጠው። ከዛ ያ ንብረቱን የተካፈለው ልጅ ይላል ከጥቂት ቀን በኋላ ያ ትንሹ ልጁ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። በዚያም በድራት እየተደሰተ ገንዘቡን ሁሉ በተና አጠፋም ይላል። አሁን
ወላጁን ስጠኛ ነው አካፈለው ንብረቱን አካፈለውና ሄደ ሃይባ የለም አባትየው ካቅሙ በላይ ሲሆን ፈረሱም ያው ሜዳውም ያው ብሎ ከሱ አሰናበተው ነገር ግን እንዳሰበው አልሆነም የያዘው ሁሉ ተበተነ በመጠጥ በተለያየ መንገድ ከአባቱ የወሰደውን ገንዘብ ሁሉ በተነው አጠፋው ማለት ነው እንግዲህ ሰው ትንሽ ገንዘብ ሲኖረው ወዳጁ ብዙ ነው ጤነኛ ሲሆን ሁሉ ነገር ሲኖረው ወዳጁ ብዙ ነው ማለት ነው እናጥፋ እንደዚህ ነው የሚል ነገር ግን ብቻውን ደግሞ ነገሮች እንዳልሆኑ ሲሆኑ ሀብቱ ንብረቱ ጤናው ሲሸሽ ደግሞ በዛው ልክ ወደዱት ሰዎች ይሸሹታል ማለት ነው ምክንያቱም ወደውት የቀረቡት ሰውየውን ሳይሆን ገንዘቡን ስለሆነ ማለት ነውና እውነተኛ ጓደኞች እንድንሆን በሐዘንም በደስታም ሲኖርም ሳይኖርም ታማኝ ጓደኞች እንድንሆን እግዚአብሔር አምላክ ሁላችንም በቸርነቱ ይርዳን ስለዚህ ገንዘቡን ሁሉ በጨረሰ ጊዜ አለ በዚህ ሀገር ጽኑ ረሃብ መጣ እሱም ደህየ ትላንትና እንደፈለገ ሲበላይ ሲጠጣ የነበረው በአባቱ ሀብት ንብረት እንደፈለገ ሲሆን የነበረው ልጅ ያልቃል ብሎ ያላሰበው ገንዘብ አለቀ ደህየ ሄዶም ከዛ ሀገር ሰዎች ለአንደኛው ሰውዬ በሄደበት ሀገር ተቀጠረ ሪያ የሚባሉት አሳማዎች ማለት ነው ይጠብቅ ዘንድ ወደ እርሻው ቦታ ሰደደው አሳሞች ተጠብቃለው ማለት ነው ትላንትና በጣም ተከብሮ በአባቱ ቤት ልዩ ቦታ ተሰጥቶት የሚኖረው ሰው ሳይቸግረው ገንዘቡን አካፍለኝ እንደፈለኩ ነው ብሎ ሄዶ ገንዘቡም ጠፋ አባቱም ተለያየ በሰው ቤት ሎሌ ሆኖ መኖር ጀመረ ማለት ነው እንዲህ አይነት ህይወት እንዳንኖር እናት አባቶቻችንን ፈጣሪያችንን እንቢ ብለን ህግ አፍራሾች ሆነን እንዳንኮበልልና በእንደዚህ አይነት ችግር ውስጥ እንዳንኖር እግዚአብሔር አምላክ ሁላችንም በቸርነቱ ይርዳን ዛሬም እንዲህ አይነት ልጆች ስለሚኖሩ ነው ወላጅ እናት አባት ያበጀው ለልጅ ይበጀው እንዲሉ አባቶች ለነገ ህይወት ይጠቅማል ተስተካከል ህይወት እንዲህ አይደለችም ብሎ ወላጅ እንዲህ ነው ሲል አይሆንም ብሎ ቢየው ብሎ የሚኮበልል ልጅ አለ ማለት ነው የሆነ ሰዓት ላይ ነገሮች ሲበላሹበት ህይወቱ ሲመሰቃቀል ይመለሳል ማለት ነውና ችግሩስ ገብተን አይደለም ሰው መማር ያለበት የጥምን ውሃ እንደሚያስፈልግ እንደሚጠማ ሰው ማወቅ ያለበት ሲጠማው መሆን የለበትም ማለት ነው ምግብ ማጣት እንደሚያስርብ ሰው ማወቅ ያለበት ሲርበው አይደለም ማለት ነው ሳይርበው ሳይጠማው ምግብ ውሃ ለህይወት አስፈላጊ ነው በአግባቡ ያዘው ይሄን ካላደረክ ግን የሆነ ሰዓት ላይ ስታባክል ልትቸገር ትችላለህ ብሎ ሰው ሲነግረው ወላጅ ሲነግረው ልጅ ሊል ይገባል ማለት ነው እምቢ ማለት ብዙ ጣጣ ያመጣል ስለዚህ የሪያ ጠባቂ ሆነ ትላንትና በጣም በልዩ ሁኔታ በእንክብካቤ የሚኖረው ልጅ በሰው ቤት ሄዶ ሎሌ ሆነ ማለት ነው እንደዚህ አይነት ህይወት እንዳንኖር ከክብር ወደ ውርደት እንዳንመለስ እግዚአብሔር አምላክ ሁላችንም በቸርነቱ ይርዳን ስለዚህ ሪያዎች ከሚበሉት ተረፈ ንቃቃሚውም ማለት ነው ምግብ ሊበላ ተመኘ ግን የሚሰጠው አላገኘም ትላንት እንደፈለገ የሚኖረው ልጅ ዛሬ ላይ ግን የሪያዎቹን ትርፍራፊ እንኳን የሚሰጠው አጣ መቁለጭለጭ ጀመረ ማለት ነው የሰው እጅ ማየት ከባድ ነው የሰው እጅ ከማየት እግዚአብሔር አምላክ ሁላችንም በቸርነቱ ይሰውራል ስለዚህ በልቡም እንዲህ ብሎ አሰባል ወደ ልቡ ተመለሰ አሁን አስቦ የሚተርፋቸው የአባቴ ባሮችና ምንደኞች ምን ያህል ናቸው ወዴ ግን በዚህ በረሃብ ልሞት ነው አለ በአባቴ ቤት ያሉ አይደለም ልጁ ሎሌዎቹ ራሱ እንደፈለጋቸው ይበላሉ ይጠጣሉ እስኪተርፋቸው ወዴ ግን እዚህ በረሃብ ልሞት ነው ተነስቼ ወደ አባቴ እሄድና እንዲህ ይለዋለሁ አባ በሰማይም በፊትህም በደልኩ በሰማያው በእግዚአብሔር ፊትም ባንተ ፊት በደልኩ ማለት ነው እንግዲህ ልጅ ልባል አይገባኝም ተባሮችህ እንዳንዱ አድርገኝ አለው ልጅ ሊባል አይገባኝም ምክንያቱም አሳዝኜ አንተ ኮብልይ ያለውና ልጅ ልባል አይገባኝም ተባሮችህ እንዳንዱ አድርገኝ ተነስቶም ወደ አባቱ ሄደ አባቱም ከሩቅ አየውና ራራለት ሮጦም አንገቱን አቅፎ ሳመው ይላል
እግዚአብሔር አምላክ ሁላችንም በድለን ስንመለስ አቅፎ ስሞ እንዲቀበለን የአምላካችን መልካም ፈቃድ ይሆንልን። ስለዚህ የእግዚአብሔር ቤተሰቦች አመንዝረሃል፣ ገንዘቤን በትነሃል፣ ላልባሌ ቦታ አውለሃል፣ ተውስልሃል፣ ሰማ በልሃል እንኳን ብሎ አባቱ ዞር በላላለው ማለት ነው። ያን ሁሉ ጥፋት አጥፍቶ ሲመለስ አቅፎ ተቀብሎታል ማለት ነው። የትምህርታችን ርዕስ ምን ነበር? የጠፋው ልጅ ተገኝቷል የሚል ነው። በሉቃስ ወንጌል ምዕራፍ 11 ቁጥር 22 እና እንግዲህ አባቱም እንደዚሁ ልጁ ከጠፋበት ተመልሶ ሲያገኘው አቅፎ ስሞታል ማለት ነው። እና አባቱም በጣም በሚገርም ሁኔታ የልጁን መጸጸት የልጁን መመለስ በማግኘቱ ደስ ብሎት እንግዲህ ልጅ ልባል አይገባም እያለ ቢለውም እንኳን አቅፎ ስሞታል ማለት ነው። እና ባሮቹን ጠርቶ እንዲህ አላቸው ይላል፣ የቀደሙ ልብሶቹን ቶሎ አምጡለትና አልብሱት፣ ለጣቱም ቀለበት አድርጉለት፣ ለእግሮቹም ጫማ አጫሙት አላቸው። የሰባ ገጭ ማለት ወይፈን ሊሆን ይችላል፣ ጊደር ማለት ነው። በትርጓሜ ወንጌሉ እንደዛ ነው የሚለውና አምጡለትና ረዱለት እንብላ ደስ ይበለን አላቸው ይላል። ልጁ በመገኘቱ ምክንያት ማለት ነውና ይህ ልጅ ሞቶ ነበር ተነስቷል፣ ጠፍቶም ነበር ተገኝቷልና ደስ ይላቸውም ጀመር ይላል የትምህርታችን ርዕስ። የጠፋው ልጅ ተገኝቷል የሚለው ይሄ ነው ማለት ነው። ይህ ልጅ ሞቶ ነበር ተነስቷል፣ ጠፍቶ ነበር ተገኝቷል። ሁላችንም የጠፉ ልጆቻችን እንዲገኙልን የአምላካችን መልካም ፈቃድ ይሆንልን። ዛሬም ሁላችንም በእግዚአብሔር ፊት ሁላችን የሱ ልጆች ስንሆን ደሙን እንዳፈሰሰልን ስጋውን እንደቆረሰልን ዘንግተን በብዙ መልኩ ከእግዚአብሔር ልንቆበልን ልንጠፋ እንችላለንና እግዚአብሔር አምላክ ደግሞ ሁሉ ጊዜ ሲፈልገን ይኖራል። ስለዚህ እንደተጸጸተው ልጅ ተጸጽተን እግዚአብሔር ሆይ ለበደሌ እንደጥፋቴ ያንተ ልጅ ልባል አይገባም፣ ባሪያህ ነው ልሆን የሚገባው እያልን ራሳችን ዝቅ አድርገን ወደ እግዚአብሔር የምንመለስ ከሆነ እግዚአብሔር አምላክ በፍቅር ይቀበለናል ማለት ነው። እና በጣም በሚገርም ሁኔታ ግን ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ታላቅየው ልጅ ከበረሃ ከእርሻ ወይም ከሌላ ስራ መጣ እና ሲመጣ የዘፈን የልልታ ድምጽ ሰማ ይላል። እንግዲህ አባትየው የጠፋውን ልጁን አግኝቶ ልዩ ልዩ ልብስ አልብሶት የሰበውን ነገር አርዶለት ወዳጅ ዘመዶቹን ሰብስቦ የጠፋው ልጅ ተገኝቷል፣ የሞተው ልጅ ተነስቷል፣ ደስ ብሎኛል ደስ ይበላችሁ ብሎ አብሮ እየተደሰቱ ነው ማለት ነው። እና ያኛው ልጅ ግን ከስራ ከበረሃ ሲመጣ ምንድነው ይሆን ያለው ነገር ሲሉት ያ የጠፋው ወንድም ተመልሶ አባት ደስ ብሎት ይሄው አርዶ እልል እየተባለ ነው፣ የሞተው ልጅ ተነስቷል፣ የጠፋው ልጅ ተገኝቷል ብሎ ህዝቡን ሰብስቦ እየተደሰተ ነው አለ። ታላቅ ወንድምየው ግን በዚህ ነገር ተቆጣ፣ ተበሳጨ ይላል። እና አባትየው ወጥቶ ቢለምነውም ሊገባ አልቻለም። ምክንያቱም ታላቅ ልጅየው እንደዚህ አለ፣ እኔ ሁሉ ጊዜ ባንተ ስር ነኝ፣ ህግህን ጠብቄ እየኖርኩ ነው። አንድ ጊዜ እንኳን ከሌሎች ጓደኞቼ ጋር እንድደሰት አይደለም ለሱ ወይፈን እንዳረድከው ለኔ ፍየል ጠቦት እንኳን አርደሰተኛ አታውቅም። እሱ እንደፈለገ ሲሆን ሀብት ንብረቱን ተካፍሎ እንደፈለገ ሲያጠፋ ኖሮ ዛሬ ሲመለስ ግን ደግመ ለሱ አደረክ አደላህ ብሎ ታላቅ ልጅየው ተቆጣ ይላል። ያ ባለቤት ግን አባትየው ምን አለ? ልጅ ሆይ አንተ ሁሉ ጊዜ ከኔ ጋር ነህ አለ። ሲተናገሩ አንተ ሁሉ ጊዜ ከኔ ጋር ነህ፣ ስለዚህ የኔ ያንተ ነው፣ ያንተ ደግሞ የኔ ነው። ለምን እንዲህ ትላለህ? ይሄኛው ልጅ እኮ ሞቶ ነበር ተነሳ፣ ጠፍቶ ነበር ተገኘ። ሰው ጠፍቶ ሲገኝ ሞቶ ሲነሳ መደሰት ነው እንጂ ማዘን አይገባም ብሎ ታላቅ ልጅየውንም እንደዚሁ አሳመነው፣ መከረው ማለት ነውና እግዚአብሔር ቤተሰቦች ጠፍተው በሚመለሱት እንዳንበሳጭ እግዚአብሔር አምላክ ሁላችንም በቸርነቱ ይርዳል። ያ ማለት ትላንትና በሌላ ህይወት ውስጥ ወይ በዝሙት ወይ በስርቆት ወይ በሆነ ህይወት ውስጥ ያለ ሰው ዛሬ ተመልሶ የመቅደሱ አገልጋይ የመቅደሱ አስቀዳጅ ስጋው ደሙ ተቀባይ ዘማሪ ወንጌሉን የሚያገለግል ሲሆን
እከሌኮ ትላንትና እንደዚህ ነበር ለምን እንዲሆነ ልንል አይገባም ማለት ነው። እግዚአብሔር አምላክ የመጣው የጠፉትን ፍለጋ ነው፣ የሞቱትን ሕይወት ለመስጠት ነው፣ የተቸገሩትን ለመርዳት ነው። ሌላ የተለየ ዓላማ የለውም ማለት ነው። በሰማይ ጻድቃን ፊት ሳይቀር እንደዚሁ በሰማይ መላእክት ደስታ ይሆናል አንድ ኃጢአተኛ ሰው በመመለሱ እኮ ነው የሚለውና እግዚአብሔር አምላክ ይሄ ታላቁ የልጆቹ አባት እንግዲህ መድኃኔ ዓለም ነው ማለት ነው። እና እግዚአብሔር አምላክም ዛሬ ሁላችን የሚለን ምንድነው? በስሩ ያለ ነው፣ በመቅደሱ ያለ ነው። ጠፍተው ከተመለሱት የተለየ ነገር ላይደረግልን ይችላል። ነገር ግን እኔ ሁሉ ጊዜ እየዘመርኩ ሁሉ ጊዜ ያገለገልኩ ምንም ዋጋ ሳላገኝ ተጎን ድንገት መጥቶ ከሌ 11ኛው ሰዓት ላይ መጥቶ እንደፈለገ ስትሆን ሲሆን ኖሮ ከኔ እኩል ጸጋ ሊያገኝ አይገባም ስንል እግዚአብሔር ያዝናል ማለት ነው። በወንጌል ይሄ ተጽፏል። አንድ ባለጸጋ የሆነ ሰው አለ መድኃኔ ዓለም በምሳሌ ሲያስተምር ከቃሉ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ይሁን እና ሰራተኞች ፈለገና መንገድ ላይ ወጥቶ በ3 ሰዓት ቀጠረ። አንድ ሰው አገኘ። ቆየና ደግሞ ወደ 6 ሰዓት ላይም ቀጠረ፣ 11 ሰዓት ላይም ቀጠረ። ማታ ላይ 3 ሰዓት ጀምሮ ሲሰራ የዋለው ሰው ማታ ከመጣው 6 ሰዓት ከመጣው የተሻለ አገኛለሁ ብሎ በልቡ አስበው ነበር። ያ ባለጸጋ ግን በተነጋገረው መሰረት ለሶስቱም ተመሳሳይ ዋጋ ሰጣቸው እና ጠዋት የገባው ተቆጣ። ለምንድን እንዴት ተቆጣው? እኔ 3 ሰዓት ጀምሮ ነው የሰራሁት፣ ሌሎቹ ደግሞ 6 ሰዓትም 11 ሰዓትም መጥተዋል፣ ዋጋችን እኩል ሊሆን አይገባም ማለት። ይሄን ጊዜ ባለጸጋው ምን አለው? ካንተ የተነጋገርነውን አላጎደልኩብህም አይደል ወይ አለው። አዎ አለው። ታዲያ ለነሱ ብሰጥ ያንተን ካላጎደልኩ ምን አገባህ? ሰው ጠዋት የተባለው በልጅነቱ ቀትር የተባለው በወጣትነቱ መተርጉማኑ ሲተረጉሙት 11 ሰዓት ላይ የተባለው ካረጀ ካፈጀ በኋላ እግዚአብሔርን ይቅር በለይ ብሎ ቢመለስ እግዚአብሔር አምላክ ለሁሉም ተመሳሳይ ዋጋ ይሰጣል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በቃ እንደዚህ ነው ማለት ነው። ስለዚህ በመቅደሱ ከ3 ዓመት ጀምሬ ሳገለግል ኖርኩት። ሌላው ደግሞ ቆይቶ ነው የመጣው። ዋጋችን እኩል ሊሆን አይገባም። እኔ ብዙ ደክም ያለው የከሌ ትንሽ ነው ማለት አንችልም ማለት ነው። ሰጪው እግዚአብሔር ስለሆነ እሱ ከፈቀደ እኮ ፈያታዊ ዘየማንን እኮ በዚህ ወንጌል ላይ 23ኛው ምዕራፍ ላይ በሉቃስ ወንጌል ላይ ቋንጃ ሲቆርጥ ደም ሲያፈስ ብዙ ጥፋት ሲያጠፋ ኖሮ በዛ በመስቀል ላይ በትንሽ ቅጽበት በ3 ሰዓታት ውስጥ ማለት ነው መድኃኔ ዓለም ከ6 እስከ 9 ሰዓት ነው በመስቀል ላይ እንደዚሁ የነበረው ማለት ነው። እና እስከ 11 ቢቆይም እንኳን ነፍሱ ከስጋው 9 ሰዓት ላይ ተለይቷል። ስለዚህ በዚህ በ3 ሰዓት ውስጥ ብዙ ዘመን በኃጢአት የነበረ ሰው ንስሐ ገብቶ ተመለሰ። ማፊያታዊ ዘየማን ስላሴዎች በአንድነታቸው በሶስትነታቸው ተገልጸው ታዩትና ሁሉን ነገር ሲያይ ጓደኛው በመድኃኔ ዓለም ላይ ሲዘባበት እኛ በጥፋታችን ነው ይሄ ያገኘን፣ እሱ ግን ምንም አልበደለም፣ መድኃኔ ዓለም ይሄ አይገባውም፣ ወንጀለኛ አይደለም ብሎ ሲናገር ያኛው እስቲ አምላክ ሆንክ ራስህን አድን እኛንም አድን እያለ ሲዘባበት ጓደኛው ግን በቀኝ ያለው ገሰጸው እና መድኃኔ ዓለምን ምን አለው? በመንግስት በመጣ ጊዜ አስበኝ አለው። እንግዲህ በጥፋት ነው የኖረው። እግዚአብሔር አምላክ ግን ወዲያው ነው ምን ብሎ ነው የመለሰለት? አዳምን ቀርበ ዛሬ ገነት ትገባለህ። አሁን ከሱ ውጪና አብርሃም እና ይስሐቅ እና ያዕቆብ ብዙ ዋጋ ይከፈሉ አሉ። እኛ ለአንተ ስም መከራ አይተናል፣ ብዙ ዋጋ ከፍለናል። ፈያታዊ ዘየማን ደግሞ በበረሃ በጫካ በዱር በገደል ቋንጃ ሲቆርጥ ደም ሲያፈስ ነፍስ ሲገድል የኖረው ሽፍታ ነው። ከኛ ቀድሞ ገነት መግባት የለበትም። አይቻልም ማለት አይችሉም ማለት ነው። ለምን? ዋጋን የሚሰጠው ማን ስለሆነ? እግዚአብሔር ስለሆነ ስሙ የተመሰገነ ይሁን። ስለዚህ በዚህ ወንጌል መድኃኔ ዓለም የጠፋውን ልጄን አግኝቷለሁ፣ የሞተው አዳም በእኔ ሕይወት አግኝቷል ብሎ የጠፋው ልጅ እንዴት እንደተገኘና ወንድሙ ቢቆጣም እንኳን ሰው ጠፍቶ ሲመለስ ልንደሰት ሞቶ ሲነሳ ልንደሰት ነው እንጂ ልናዝን አይገባም ብሎ ገስጾ አባትየው ወንድማማቾቹ ለትላንትና ልጆቹ ሆነው እንዲቀጥሉ አድርጓል ማለት ነውና እግዚአብሔር አምላክ ዛሬም አንዱ በመቅደሱ ቢቆይ ሌላው ከመቅደሱ ቢቆበልል ተመልሻለሁ ይቅር በለኝ
ያንተ ልጅ ሊባል አይገባም እንደዚሁ ባሪያ ነው እንጂ ብሎ ራሱን ዝቅ አድርጎ ቢመለስ እግዚአብሔር አምላክ እንደ ትላንትናው አክብሮ የሚቀበል አምላክ እንጂ የጠፍተህ ኖርክ ጊዜ አባክናል ኖርበል የሚል አምላክ አይደለም ማለት ነውና በነገሮች ሁሉ የሚባርከን እግዚአብሔር አምላክ ስሙ የተመሰገነ ይሁን። የጠፋው ልጅን አግኝቼዋለሁና ደስ ብሎኛል ደስ ይበላችሁ የሚል ነው። የሉቃስ ወንጌል ምዕራፍ 11 ከቁጥር 24 ላይ ሁላችንም ከጥፋት እንደዚሁ ወደ ልማት ከሞት ወደ ሕይወት እንድንመለስ ንስሐ ገብተን ስጋና ደሙን እንድንቀበል እግዚአብሔር አምላክ ሁላችንም በቸርነቱ ይርዳን።